ሰላም 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 ሙስሊምም ክርስቲያንም እህቶቼ ወንድሞቼ እንዴት ናችሁ? ባላችሁበት ቦታ ፈጣሪ ቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ እሱ ጥላ ከለላ ይሁንላችሁ፣ ከድንገተኛ ሞት ከድንገተኛ አደጋ ይሰውራችሁ፣ ወጥቶ ከመቅረት ያድናችሁ፣ ቤተሰቦቻችሁን ቅፍ ድግፍ አርግቶ እግዚአብሔር ይጠብቅላችሁ እያልኩኝ ብቅ ጥልቅ ፈካደ መቅነጠፍ ጠሽጠንቧ ብዬ መጥቻለሁ ማለት ነው። እንዴት ናችሁ? ሲቆርጣችሁ ሲፈልጣችሁ ሲገለባብጣችሁ ስትለጥፉ ስትለጣጥፉ እያላችሁ ስትጮሁ ለነበራችሁ አዳር ትዳር ኦኬ ዶኬ ነው ያዙ ይልቀቁኝ ዘራፍ ዘራፍ እያላችሁ በሚዲያው ያያያ የምትሉ በሙሉ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝዝዝዝዝ ይበል እያልኩኝ መጥቻለሁ። እንዳልኬንና እነ ሄሉን ይዤ ከቸች ብያለሁ። ትላንትና ማታ እንደምትጠብቁኝ አውቃለኝ። ትንሽ ቆይ ዱቅ ብዬ በቃ ነገሮችን እንትን እያልኩ ነበረ። ሲቀጥል መጀመሪያ ከማን ልጀምር? ከእንዳልክ ጀምር። እንዳልክ ወንድሜ እንኳን እግዚአብሔር አምላክ አተረፈክ፣ እቺን ቀን ለማየት ያበቃክ። መድኃኔዓለም ክብር ምስጋና አምልኮ ውዳሴ ለስሙ ይሁን። ማርያምን እኔ በጣም ደንግጬ ነበር። እግዚአብሔርን ነው ምላችሁ ማለት በማያገባን ነገር ነው እኛ ገብተን ሰውን ስንረግም ስንባላ ስንበላላ የነበረው ማለት ነው። ለምን መሰላችሁ? አንዳንድ ጊዜ እነሱ ይቅር ተባባሉ፣ እኛ ግን ሜዳ ላይ ቀረን ማለት ነው። መድኃኔዓለም ይቅር ይበለኝ፣ እኔ ላደረኩት ሁሉ እግዚአብሔር ይቅር ይበለኝ፣ በቃ ይቅር ይበለኝ እላለሁኝ። በተረፈ መብርሃን ትጠብቅህ፣ ከክፉ ነገር ትሰውርልህ። ከአሁን በኋላ እንግዲህ ይሄን የመኪና አደጋ እግዚአብሔር ያሳልፈ። ከአሁን ወዲህ እኔ እንጃ ምንም ቢገጥምህ ህይወትን ታልፋለህ ብዬ አስባለሁ። በመንገድ ሁሉ እመብርሃን ትከተል። እንኳን አተረፈችክ ወንድሜ፣ ለእናት ኑርላት ሺህ ዘመን ማለት ነው። እንደዛ ነው የምለው። ሲቀጥል ደግሞ ሄሉንና እንትናን ማን ነው እነ ያብን ይዤ መጥቻለሁ። ትላንትና ሱሲ ያብንም ሂዳ አነጋግራ ነበረ ማለት ነው። ከዛም በኋላ ማለት ነው ሱሲ በመጀመሪያ ሄሉ ጋር ነው የሄደችው። ሄሉን ሂዳ አነጋገረቻት። ሄሉን ሂዳ ስታነጋግራት በሩን ክፍት ስታደርገው ልዑል እስከነ ነፍሱ በሯ ላይ ገጭገጭ ብሏ ደንግጣ አለች። እሷ ራሱ ሱሲ ራሱ ደንግጣ ማለት ነው። ዋይ ምክንያቱም በዛን ሰዓት ልዑል ምን ይሰራል? ሲቀጥል ደግሞ ይሄን ያህል ድፍረት ቤተሰብ ጋር ሂዶ ይሄን ያህል መዳፈር ጥሩ አይደል? የጓደኝነት ቦታ አለ እንዴ? እና ስታየው ሱሲ ራሱ አለች እኮ መድኃኔዓለም መግቢያው ላይ ይው ማለት ነው። ስለዚህ ሂዳ አነጋገረቻት። በምታነጋግራት ጊዜ ምንም ነገር የለም በመሃላችን፣ እኔና እሱ ጓደኛ ነን ነው የሚለው። ልዑል ግን ከፊቱ የሚነበበው ነገር እንደዛ አይደለም። እንደዛ አይነት መልስ ሰጥ ፊቱ ሁሉ ሲቀያየር ያስታውቃል። እና ምን ልላችሁ ነው? ሲቀጥል ደግሞ ሄሉን ስጠይቃት ከዚህ የበለጠ እናደርግ አይደለም ወይ እንተቃቀፍ አይደለም ወይ የሚለው ነገር ልትለው ትችላለች። ለነገር ግን ለያብ እንደዛ መስሎ አይታየውም። በፍጹም እውነትን እንናገር ሲባል ማለት ነው። ይሄን ነገር ለጥፋቷ ይቅርታ ብትጠይቀው ደግሞ ችግሩ ምንድነው? እሱ ራሱ ያብ ሆዱ እንዳይራራ የሚያደርገው ለምንድን ነው? ልዑል በሄደችበት ሁሉ ልዑልን ነው የምታስከትለው። ሱሲ እንኳን ልታናግራት ስትመጣ ልዑል በር ላይ ገጭገጭ ብሎ ነው ያገኘችው እስከነ ነፍሱ። ስለዚህ ውሽቅ የምታደርገው ልዑል ነው። እሱስ በምን መሀል ገብቶ ሊያወራት ሊያነጋግራት ይችላል ያብ? ምክንያቱም እሱ የማይፈልገው ልዑልን ነው። ልዑልን ማስወገድ ያልቻለችው እሷ ነች። እሷን ስለ እውነት ከሆነ ማለት ነው። እሱ ደግሞ በህይወቷ ላይ እኔ ልወስን፣ እኔ ልፍለጥ፣ እኔ ልቁረጥ ነው የሚለው። ስለዚህ ሁለቱ ያብና እሷ እንዳይነጋገሩ፣ ምክንያቱም ሄሉ የልዑልን ቃል ነው የምትሰማው። ለምን መሰላችሁ? እንትና ሱሲ እንኳን በቃ ሂደሽ አስቀሪልኝ ስትላት ሄሉ ምን አለች? ልዑል እንደዛ ይሁን አይደል እንዴ? ልዑል ባንቺ ህይወት ምን አገባው? ልዑል ይኸውልሽ አሁንም ያብ ሱሲ ሂዳ በምታነጋግረው ጊዜ በመልካም ነገርን እንትን ብሏል። ግን ልዑል ከኔ ምን እንደሚፈልግ አላውቅም ነው ያለው። ዋናው መሰረት ልዑል ነው። አንቺ ለምን ድንጋይ እንደሆንሽ አላውቅም። ይሄ ልጅ ምን አስነክቶሽ እንደሆነ አላውቅም። ሲቀጥል ደግሞ ሚስጥርሽን ገበናሽን ለሴት ጓደኛሽ ነው ማካፈል። ሱሲን ከልዑል በፊት የምታውቂያት ሱሲን ነው። ሱሲን ቅረቢያትና እናንተ ማስታረቅም ማቀራረብ የምትችለው ሱሲ ነች። በቃ
ልዑልን ከህይወትሽ አውጪ። በቃ ይራቅ፣ እስቲ ትንሽ ይራቅና ለውጡን እዩ። ከውስጥሽ አውጪውና አንቺና ያብ እንደማትገናኙ እስቲ እዩ ማለት ነው። አጠገብሽ ከሆነ ግን መቼም ይቅር አይልሽም ይሄ ሰው። ጥፋት እሱን አንቺ ይቅር እንዳልሽው እሱም ደግሞ እሱን ካላራቅሽለት የይቅርታ ቦታ የለውም ብዬ ነው የማስበው። አንዳንድ ሰዎች ደግሞ ማለት ነው እንትን የምትሉ አላችሁ ድራማ ቢሆን ስለ እውነት ስንመሰክር ድራማ እንደሆነ በደንብ ነው የሚያስታውቀው። ግን ድራማም ቢሆን እሱ የማይፈልገውን ነገር ማራቅ ያለባትን ማራቅ ነው ያለባት። እሱን ጉያዋ ስር ወሽቃ ይሄ ልጅ እንዴት ነው ሊረዳት የሚችለው? በፍጹም አይችልም። ምክንያቱም ጥላቸውም በሱ ስለሆነ እሱ ስር ተወሽቃ ስላገኛት ይቅር አይላትም። ሱሲ ሄደች፣ አነጋገረችው። በመልካም ሁኔታ እያነጋገራት ነበረ። መጨረሻ ምን አለችው? አንተ እንኳን ቤርጉ ነሷ ይቅር ብለህ አይደለም ወይ ስትል መለስ እያለ ነበር። ግን ይሄ ልዑል ከኔ ምን እንደሚፈልግ አላውቅም። በቃ መሰናክል ዋናው ጥላቸው ልዑል ነው። ጂጂ ልዑል ትያለሽ የምትሉ እውነትን ስለያዝኩ ነው። ከመጀመሪያው እስከ መጨረሻው ድረስ መነሻው በልዑል ስለሆነ ለምን አይወጣላቸውም? ለምን አይርቃቸውም? እሺ የማይፈልጋት ከሆነ ለምንድነው ሱሲ እንኳን ስታናግራት ማለት ለሄሉ ስታናግራት አፋፏን ነው የሚለው? ምክንያቱም ስለሱ በሷ ፊት እንድታወራ አይፈልግም። እሱ የሱን ቃል ብቻ እንድትሰማው ነው ልዑል የሚፈልገው። ልዑል የሚለውን ብቻ ሄሉ እንድትጠጣ ነው የሚፈልገው። ሱሲ እንኳን እንድታወራ መንገድ አልከፈተላትም። ሲቀጥል ምን አለችው? አንተ በሁለቱ መሃል ምን አገባ? እነሱ ፍቅረኛሞች ናቸው፣ አንተ ጓደኛ ነክ ስትለው ምን አለ? እሱ ቤርግታ ይላል። ስለዚህ የልዑልን ድምፅ ነው የምትሰማው፣ የልዑልን ቃል ነው የምትሰማው። ልጅቷ እየወደደችው የምትወደውን እያሳጣት ያለው እሱ ራሱ ልዑል ነው። ከልዑል ውጪና አሁን ይሄን አዲስ አበባ ገብተሻል፣ እርግጠኛ ነኝ አዲስ አበባ ሂዳችኋል። ሲቀጥል ደግሞ ድራማም ነው ሊሆንም የሚችለው። ስትመጡም አንድ ላይ ተሰብስባችሁ የመጣችሁ ነው የሚመስለኝ። ሲቀጥል ደግሞ እስቲ ከልዑል ራቂና ያብ ወደ አንቺ እንደማይመጣ ይውሲ ያልተገለጠልሽን መነጽርሽን ግለጪ። ሰው ሲጮህብሽ ስሚ። በዚህ እየሰማሽ በዚህ አታፍሺ። ለምን ይሄ ሁሉ ሰው እንዲህ ሊናገረኝ ቻለ ምናምን በይ። የፈለገ ብትወጂው ጓደኛሽ ነው አይደል እንዴ? ከባልሽ ይበልጣል? ከፍቅረኛሽ ይበልጣል? ፍቅረኛሽን እኮ እያሳጣሽ ነው። ጥፋት ሰርተሻል፣ ይቅር እንኳን እንዳይልሽ ወደ ራሱ እንዳይመልስሽ ይሄ እንቅፋት የሆነብሽ ሰው አለ። ስለዚህ ከባልሽ ፍቅረኛሽ አይበልጥም። በቃ ማራቅ ካለብሽ ታሪቂዋለሽ በመጠኑ። እናትሽን ትተሻለል እንዴ ወደ ፍቅረኛሽ የምትሄጂው? ምንድነው ችግሩ? እኔ ግራ ገብቶኛል እዚህ ጋር ለምን እሱን እንደማታርቀው። መድኃኒዓለምን ችግሩም ከመጀመሪያው እስከ መጨረሻው ልዑል ነው። ጓደኛዋን ምን አረ እንደዚህ እንዴ አስተያየቱ ራሱ እኮ የጉሩጥ እኮ ነው። ስለ ያብ ሲያነሱበት እኮ እንዴት እንደሚያደርገው እኮ ለምን የራሱ ሊያደርግ ግን የሱ መሆን አትችልም። በፍጹም ከያብ ተለይታ ሄሉ ወደ ልዑል በፍጹም አትሄድም። በፍጹም ግን ዘላለም ዓለሟን ወንድ ጋር ተጠግታ እንዳትኖር አድርጎ ነው የሚያስቀራት። በፍጹም ሌላ ወንድ ጋር እንድትሄድ አይፈቅድም። ለመጪው ህይወቷ ራሱ መሰናክል ነው የሚሆንበት። ከያብ ጋር ሆነች አልሆነች ግን ልዑል ከመሃሏ ካልወጣ ለሚመጣው ህይወቷ ራሱ ከባድ ችግር ነው። ሲቀጥል ደግሞ ሄልዬ እኔ አዲስ አበባም ከሆንሽ ምንም ከሆንሽ ቤትሽም ልዑልን ይዘሽ እንዳገቢ። መሰናክል ቤትሽ ስለገባ ቤትሽም በቃ በርቀት እንደ በፊቱ ቤቱ ይሄድ በሳምንት ምናምን ወይም በእንትን መገናኘት ነው እንጂ ይሄን ያህል ጥግት ያለ ሺፕ ባታሳዩ ደስ ይለኛል ብዬ አስባለሁ። ሲቀጥል ደግሞ በነገራችን ላይ ያብና ሄሉ አይለያዩም። መድኃኒዓለምን ልቤ እንደዛ ነው የሚለኝ። አዲስ አበባ ከሄዱ በኋላ ከባድ ጦርነት ይፈጠራል። ለማየት ከባድ ያብም አይላቀቁም። ልዑልና ያብ ለማየት ያብቃችሁ። ምክንያቱም ህይወቱን ያመሰቃቀለበት እሱ ስለሆነ ማለት ነው። ስለዚህ ጦርነቱ ዋናው አዲስ አበባ ነው የሚጀመረው። አዲስ አበባ ውስጥ ጦርነቱ ይጀመራል። ሄሉና ልዑል እዛ እስከሚሄዱ ነው የሚጠበቀው ይመስለኛል። እና በፍጹም ሄሉን አይተዋትም። ብዙ መስዋዕትን የዋለላት ነው ልጅቷን። እንደው ትላንትና ራሱ እንዲህ አንገቱ ጋር ስትጠጋ
የፊታቸው አቀማመጥ፣ የፊታቸው ልስላሴ፣ የፊታቸው ከረር፣ የአፋቸው፣ የከንፈራቸው፣ የአፍንጫቸው እግዚአብሔርን እቺ ልጅ ዘመዱ ካልሆነች እኔ በዚህ ምላሴ እጠርጋ እልስበታለሁ። ገባችሁ? ሱሲ ራሱ እንዳትቆጣት የሚያደርግ አፋፋን ሱሲ የሚላት ለምንድነው? የራሱ ዘመድ ስለሆነች በኋላ ዞሮ መገናኘታቸው ስለማይቀር ባጭር ለማስቀረት እየፈለገ ነው ሱሲ ታይ ምናምን እያለ እያላት ያለው ማለት ነው። ስለዚህ ኦዲየንሶችዬ ተረጋጉ። እርስ በርስ የምትበላሉ ተረጋጉ። የልጅቷን ህይወት የባሰ በጥብጣችሁ ለማለያየት ለማፈታተግ አትቸኩሉ። የራሳችሁ ህይወት እንደዚህ ተበጥበ ይሄኔ እኮ የራሳችሁን ህይወት እኮ 50 ጊዜ እየደጋገማችሁ ይቅር እያላችሁ የምትኖሩ ናቸው። የሰው ህይወት ላይ እንፍረድ እኛንም ፈራጅ ዋይ ያዙ ይልቀቁኝ የምትሉት ተጠንቀቁ። አታድርጉ። እሷም አትደሰትበትም። ምክንያቱም ያብን ማጣትም አትፈልግም። በቃ አሁን ከትላንት ስታያት ካለሱ በቃ ማጣት አትፈልግም። የሚገባውን መስዋዕት ከፍላ ያብን በእጇ ታስገባዋለች። ለማየት ያብቃችሁ። በመሃላቸው ማለት ጥላል ድራማ ነው። ድራማው ግን እስከ አዲስ አበባ ይሄዳል። ለማየት ያብቃችሁ። አዎ ድራማ ውስጥ ሄሉ እንደተጎዳ ሰው ትሆናለች። እርግጥ ነው። አዎ ሄሉ እንደማያውቃት እኮ ነው እንትን የሚለው እንደተጎዳ እንትን እንዳለ ሰው ትሆናለች። ትወናውም ከሆነ እንደዛ ነው። በእውነተኛ መንገድ ነው። ሲቀጥል ደግሞ ልጅቷ ስትሄድ ለምሳሌ ያ አንድ ሻንጣ ነው ይዘ የልጅቷ ሻንጣ ሴት አለ የልጅቷ ሻንጣ የት አለ? ስለዚህ እንደሚመስልኝ አንድ ላይ ተሰብስበው መጥተው ይሄ ድራማ ስለሚካሄድ እንደዛ ነው። ግን ማለት ነው ሰው ላይ ለመፍረድ አትቾኩሉ። ስለ እውነት ኑሩ። ሄሉ ይቅርታ መጠየቅ ካለባት ልዑልን አርቃ ሁለቱ ብቻ እንዲያወሩ ነው መሆን ያለበት። አሁን ሄሉና ያብ እንኳን እንዳያወሩ ይሄ እንቅፋት የሆነ ልጅ ቂጥቂጧን እየተከተለ ህይወቷን የሚያመሰቃቅለው እሱ ነው። በቃ ስለ እውነት ኑሩ። ስለ ማህተባችሁ መስክሩ። ሌላ ህይወት እንኳን ቢመጣ አያኖራትም። ይሄ ልጅ እድሜዋን በከንቱ እንድትገፋ ነው የሚያደርገው። ማንም ሰው እንዲጠጋት አያደርግም። እንዴ ሱሲን ትላንትና እንዴት እንደ ሱሲ እንኳን እግዚአብሔር እንዴት እንደተናገረችው አይታችኋል። ምንም ሊያስወራት አልች ምንም ወደ ሄሉ። ሲቀጥል ደግሞ ሄሉ ከሱሲ ጋር ማውራት እንኳን ካለብሽ ከሱሲ ጋር ነው ሚስጥርሽም ምንሽም ማውራት ያለብሽ። ይሄ ልጅ እንቅፋት እየሆነብሽ ነው። ወደርሽም ጠላሽም ነገ ሌላ ህይወት እንኳን ብትቀጢ ይሄ ልጅ ከሌላ ሰው ጋር አያኖርሽም። ይሄንን ነው የምለው ወንድሞቼ እህቶቼ። ሄሉና ያብ አይለያዩ፣ በፍጹም አይለያዩ። በዚህ ምላሴ እልሳለሁ ማለት ነው። በቃ ተለያይተዋል ጂጂዬ እንደዚህ ጂጂዬ እኔ ያመንኩበት ነገር ስላለ ነው ያመንኩትኝ። እነሱ አይለያዩም። ያጣመራቸው ራሱ መድኃኔዓለም ነው። ራሱ ባልታሰበው ነገር አምጥቶ ያገናኛ ሰው አይደለም። ራሱ መድኃኔዓለም ነው። የተበላሸውን የሚያስተካክለው ራሱ መድኃኔዓለም ነው። ሁለቱ ቁጭ ብለው በጡመና ከተነጋገሩ የሆነ ቦታ ወስዳ በቃ ይቅርታ ብላ እግሩ ስር ከወደቀች እሱም የዋለላትን መስዋዕት ከዋለች ያብ በጣም ይወዳታል። አይወዳትም አይበሉ በጣም ስለሚወዳት ነው። ይሄናል ቅስም ብሎ ጠቁሯል እኮ ያስታውቃል ሲያወራ ራሱ። ስለዚህ ስለዚህ ሱሲ እንዳለችው ለጓደኛ የሚሰጥና ለፍቅረኛ የሚሰጥን ቦታ ለይ ብላታለች። እኔ የምናገረው ነው ሱሲም የደገመችው። አዎ መለየት አለብሽ ለጓደኛሽና ለፍቅረኛሽ የሚሰጠውን። ምክንያቱም እሷ ወደ ልዑል ነው የምታደ ሱሲ እንኳን ደጋግማ ነው እውነት ምንም አይነት ኬዝ የለሽም ከሱ ጋር ምንም አይነት ነገር የለሽም። ለምን እንደዚህ መተቃቀፍ አስፈለገ? እኛ የምንለው ነው እሷም የደገመችላት። ስለዚህ ሄሉና እሱ መታረቅ እሱ ሙሉ እኔ እኮ ወዳታለሁ ብሏል። እኔ እኮ ወዳታለሁ እኔ ስለምወዳት ነው መስዋዕት የዋልኩት ብሏል። ስለዚህ እሷም ደግሞ የሚገባትን መስዋዕት እሱ የማይወደውን ይሄ መሽገር ልጅ ካላራቀች በስተቀር ሰላምም ሊፈጥር አይችልም። ለሚቀጥለው ህይወቷ ራሱ ቢመጣ ይሄ ልጅ ህይወት አያስይዛትም ብዬ አስባለሁ። በቃ ከአሁን ሶስተኛ ህይወት ደርሰሻል። በሶስተኛሽ ብጽኝ እኔ ደስ ነው የሚለኝ ማለት ነው። እግዚአብሔር የሰጠሽን ሁሉን ነገር እንትን አትበይ። ነገሮች ይስተካከላል። ልጅቷ በትክክል እህቱ ነች፣ ቤተሰቡ ነች። ለዛ ነው ክፉ ነገር እንዳ ሱሲ እንዳትናገራት አፋፏን የሚላት ብዬ ነው ማስበው።
ብዬ ነው ማስበው። አዲስ አበባ ከሄደ ግን ይቀጥላል ጦርነቱን አሃዱ ብለን እንቀላቀላለን ማለት ነው። ሲቀጥል ደግሞ ሄሉ ጨርሰናል እስክትል ድረስ ተረጋጉ። አንዳንድ ለመሰዳደብ የተዘጋጀ አፍንጫችሁ ላይ የቆመ ከዚህ በፊት ህይወቱን ያመሰቃቀል ነው ይበቃናል። ተረጋጉ። እሷ በቃ ጨርሰናል ብላ ስትናገር ጦርነቱን መግጠም ትችላላችሁ ብዬ ነው ማስበው። ወዳችኋለሁ፣ አክብራችኋለሁ። መብርሃን ትጠብቃችሁ፣ ከክፉ ነገር ሁሉ ትሰውራችሁ። ጂጂ ተስፋ አትቆርጪም ወይ? መቼም አልቆርጥም፣ መቼም ተስፋ አልቆርጥም። ያብና ሄሉ አይለያዩም እስከ መጨረሻው። መስዋዕት የዋለላትን ልጅ በማይረባ በልክስክስ ነገር አይለያትም። አዎ ሰው ነው፣ ተናዷል፣ ይናደዳል። ነገሮችን ቁጭ ብሎ ሲያስብ ሲያሰላስል ምናምን ወደ ራሱ ይመለሳል። እሷ ችግሯ ይሄ መሽገር ልጅ ከላይዋ ላይ ማራገፍ ነው ያቃታት። መሽገሩ ደግሞ ይፈልጋታል። እሷ ደግሞ አልፈልገውም ነው የምትለው። እሱ ግን በደንብ ነው የሚያስታውቀው። ሱሲም ከአይኑ ላይ የምታነበው ነገር አለ። እንደውም እሷ እኮ ደጋግማ ጠየቀቻችሁ፣ ደጋግማ እውነት ብላ ደጋግማ ነው የጠየቀቻችሁ። ስለዚህ ያልነቃችሁ የኛዋ ሄሉ ደንዝዛ ፈዛ አደንዝዛ አስነክቷት ይሁን አፍዝዛ ሰንክቷት ይሁን እንዴ ብቻዋን እንኳን እኮ መተንፈስ አልቻለችም። ሰው ሊያስተነፍስ አልቻለም ቂጥቂጧን። ይባስ ብሎ ደግሞ ቤቷ ድረስ ሂዶ በር ላይ መዘፍዘፍ ጀምሯል። ጌታዊ ትዕግስቱን ስጠኝ ወይ ይሄ ልጅ ቢያመር ታዝናላችሁ እንዴ? ቤቷ ድረስ ይዞ እየሄደች እያንጠለጠለች ቢጠረጥርስ ይገባዋል። ምን ሻንጣዋ ቦርሳዋ አይደለ እንዴ? አርቤርጋ አለ አይደለ? እዛ ሄዶ ለሻይልም እንዴ? ምንድነው ተከትሎ እንደ ሴት እግርግሯን እየተከተለ ህይወቷን የሚያጨልምባት። በተረፈ መልካም ውሎ። ወዳችኋለሁ፣ አክብራችኋለሁ።